አብርሃምና በሲኦል ያለው ባለጠጋ ተያይተዋል አልተያዩም? ተናግረዋል። ተያይተዋል ወይስ አልተያዩም ነው ያልኩት። በቅፍ ውስጥ እንትና ያዕቆብ እንደያዘ ምናምን የሚል ነገር አለ። አይተታላ? ተያይተዋል ወይስ አልተያዩም? ማናማ ነዌና አብርሃም? አብርሃምና ባለጸጋው ባለሀብት ኃጢአተኛው ባለሀብት ተያይተዋል ወይስ አልተያዩም? ምን ያደርጋል? መታየት አለመታየት ምን ያደርጋል? አሁን እዚህ ጋር ምን ያደርጋል? ተያይተዋል ወይስ አልተያዩም ነው? ያን ደግሞ በቤታችን በኩል እናገኘን ያንን ዘር በቤታችን በኩል የመጣው ዘር። አሁን ችግሩ ምን መሰለ? ግምት ነው የገደላችሁ እናንተ። ኦኬ አሁን ግምት አቁምና ቆይ አንዴ ግምት አቁምና ማርያም ንጹህ ዘር ስለመሆኗ ማስረጃ ካለ ስጠን። እሺ ቅዱስ ሰላም ሰላም ወንድሜ። በየትኛው ጉዳይ ነው ስለ ማርያም ማስረጃ ያለ? እኔ ያለኝ መጽሐፍ ቅዱስ ላይ ለምሳሌ በሉቃስ 1:26 ጀምሮ ስለ ንጽህናዋ ያወራልና ያንን በመመልከት የተመረጠች ሴቶች ማለት የተመረጠች እንደሆነችና ንጹህ ስለሆነች ማለት ነው። ከሴቶች ማለት አንቺ የተባረክሽ ነሽ ይላታል መልአኩ ሲያበስራትና አንቺ የተባረክሽ ነሽ ስለሚላት የእሷን ንጽህና እዛ ጋር ብሩክ መሆኗን ያሳያልና ያ ነው እንግዲህ መቤታችንን ገልጸው ንጹህ ናት ስትል ምንድን ነው እያልክ ያለው? የተባረከች መሆኗ በእግዚአብሔር ዘንድ ሴቶች ማለት የተባረከች ስለሆነች ለማደሪያ እንደመረጣት ከእሷ እንደሚወለድ ልጅ እንደሚወለድ ንጹህ ናት ይላል። የተባረክሽ ነሽ ይላታል። አንቺ የተባረክሽ ነሽ ጸጋን የተመላሽ ይላታል። ጸጋን የተመላሽ ይላታል። እሺ የተባረከች መሆኑ ጥያቄ የለው። ንጹህ ናት ወይ? ስለ ንጽህና ያወራል። ስለ ህይወት ንጽህና ያወራል። ተሞላሽ ነች ጸጋን የተሞላች ይላል። አዛለ ንጹህ ናት ይላል ወይ ወዳጄ? አዎ ጸጋን ተሞልታለች ንጹህ ናት ይላል ወይ ነው ጥያቄ። ከዛ እኛ ደግሞ አባቶች ሲያስተምሩም በሐሳባም በአካልም በሐሳብም ድንግል ንጽህና እንዳላት እንትን አባቶች ያስተምራሉ። ማስረጃ አስተኛ። አሁን ማርያም የሐሳብ ድንግል ስለመሆኑ አሲ ማስረጃ አስተኛ። የአካል ድንግል እንደሆነች መጽሐፉ ያወራል ማለት ፊዚካል የሆነ ድንግል በሴት ደረጃ ላይ ያለው ከወንድ በፊት ከትዳር በፊት ወንድ እንደማታቅ ድንግል እንደሆነች መጽሐፉ ይናገራል። ሰው ጥያቄ ምንድነው? ይሄው ድል ልስጥህ በሐሳቧም ድንግል ናት ብለሃል። ማስረጃ አስተን የተባረከች እንደሆነ ጸጋን የተመላች እንደሆነ ይላልና አስተምሮ ነው የምነግርህ። በእኛ አስተምሮ በዛ ይላልና አስተምሮ አስወረድኩት። ችግር የለም አላወቀም መግባቱን። እሺ እና በሐሳቧ ድንግል ናት የሚለውን የት ነው ያገኘው? አባቶች ሲያስተምሩን ምንድን ነው የሚለው? አሁን የሆነ ቦታ ላይ ባላስታውስም እግዚአብሔር ንጹህ ዘር ባያስቀርን ኖሮ ምን ሆነን በቀረን ይል ነበር እና ንጹህ ዘር ብሎ ያላት እሷ ነች። ንጽህና ማስረጃ የቱ ጋር እንደሱ ግምት አናወራም። አይ ቦታ ጠፍቶኝ ነው እንጂ ቆይ ምኑ ጋር ነበር እሱ? አስታውስ እግዚአብሔር ንጹህ ዘር ባያስቀርን ኖሮ ምን ሆነን በቀረን የሚል ቦታ አለ እና አስታውስ ማርያም ስለመሆኗ ያ የቀረው ዘር ማርያም ስለመሆኗ ማስረጃ እና ምንድነው የፈለኩት እኛ እሱ ነገር ምንድነው የሚለው ከንጹህ ዘር ውስጥ ክርስቶስ እንደተወለደ ይገልጽና ያን ደግሞ በቤታችን በኩል እናገኘን ያንን ዘር በቤታችን በኩል የመጣው ዘር። አሁን ችግሩ ምን መሰለ? ግምት ነው የገደላችሁ እናንተ። ኦኬ አሁን ግምት አቁምና ቆይ አንዴ ግምት አቁምና ማርያም ንጹህ ዘር ስለመሆኗ ማስረጃ ካለ ስጠን ፕሊዝ። እየጠበቀ ነው ያለ። አሁን ይሄ ቦታ ግን አሁን ቀድሜ የገለጽኩልህ አለ ጸጋን የተሞላች ነች የተባረክሽ ነሽ ብሏታል። ምን ያገናኛል? ቀርቦ አብስሯታል። ይሄ ከሐሳብ ማለት በሐሳቧም ድንግል ስለመሆኗ ጋር ምን ያገናኛል? ንጹህ ሆኗ ምን ያገናኘዋል? ያልኩ እኮ ነው ያለሁት ቅዱስ። የተባረክሽ ነሽ ማለት ነው። አባቴ ብሩካን ይላቸው የለ እንዴ? እናንተ የአባቴ ብሩካን ሂዱ አባቴ ወዳዘጋጀላቸው ውሰዱ ሲላቸው ምንድን ናቸው? እነዚህ ለእንትን የበቁ ናቸው አይደለ? ዓለምን ታግሎ ጨርሰው
ለፍጻሜው ቀን በማቴዎስ 25:31 ጀምሮ ስታነብ እናንተ የአባቴ ብሩካን እና የተባረክሽ ነሽ ማለቷ ንጽህናን አይገልጽም? ብሩክ መሆኗ አይገልጽም። ምክንያቱም የእግዚአብሔርን መንግስት የሚወርሱት ብሩካን የተባሉ እናንተ የአባቴ ብሩካን ዓለም ሳይፈጠር የዘጋጀላቸውን እንትን ውረሱ ይላቸዋል። አይደለ አይደለም? ብፁዕ የተባሉ አይደለም እንዳልሆነ ላሳይ። ብፁዕ የተባሉ በጣም ብዙዎች አሉ። ለምሳሌ የሚያስታርቁ ብፁዓን ናቸው። ዊችዝ የተባረኩ ማለት ነው። ኦኬ መጽሐፉ ነው የሚናገረው። ጽድቅን የሚጠሙ የተባረኩ ወይ ብፁዓን ናቸው። ኦኬ ሳያዩ የሚያምኑ ብፁዓን ናቸው። ኦኬ ሶ ብጽዕና የንጽህና ማሳያና መገለጫ አይደለም ማለት ነው። ኦኬ ሶ የድንግልና የሐሳብ ድንግልና ነው የሚያሳይ አይደለም ማለት ነው። ይሄንን ጥቅስ ወስደ የሐሳብ ድንግልና ነው ብለህ የምታምን ከሆነ እንግዲያውስ አንተ ኢየሱስን አይተህ ነው አሁን ያመንከው? እኔ አይተው ነው ያመንከው ወይስ ሳታይ ነው ያመንከው? ተምሬ አመንኩት። ሳታየው ማለት ነው። በእምነት ማለት ነው። ስለዚህ አንተ አሁን በሐሳብ ድንግል ነህ ማለት ነው እንደማለት። አይ እሱን አይገልጽም። እሱ እንዴ ሳያዩ የሚያምኑ ብፁዓን ናቸው እኮ ወዳጄ። አንተም ሳታይ ነው ያመንከው፣ እንግዲያውስ ብፁዕ ነህ ማለት ነው። ልጨምርልህ የሐሳብ ድንግልና ልጨምርልህ። ችግር ዶንት ወሪ ብራዘር። ሰው አስታርቀህ ታውቃለህ? ያ እንግዲህ በደካማ እንትኔ ሞክራለሁ። ሞክረህ ታውቃለህ፣ ግን አስታርቀህ ታውቃለህ መሰለኝ እንጃ። ኦኬ መሰለው። አየህ፣ ድንገት ግን አስታርቀህ ካወቅህ አሁንም አንተ በሐሳብ ድንግል ነህ ማለት ነው። እንዳንተ ትርጓሜ መሰረት ብራዘር። ከእሱ አንጻር ሳይሆን መልአኩ ሲነግራት ጸጋን የተመላሽ ሲል ጸጋን የተመላችው እሷ ነች ማለት። ጸጋን የተመላ ማለት ምንድነው? ብዙ ጸጋዎች እንዳሏትና አንድ ደግሞ የተባረከች እንደሆነች ሲገልጽ፣ ከሴቶች ማለት የተመረጠች እንደሆነች ሲገልጽ አባቶች ሲያስተምሩን ብዙ ነገሮችን ይገልጻሉ ነው በአስተምሮ ደረጃ እንጂ አትደባልቀው ብራዘር። አሁን የምታወራው ጸጋን የሞላብሽ ካላት ጸጋ የሚሰጠው ለጎደለው ነው ወይስ ላለው ሰው ነው? ማለት ጸጋ የሚሰጠው እግዚአብሔር ለወደደው ጸጋ ይሰጣል። ለጎደለው ሰው ነው ወይስ ላለው ሰው ነው ጸጋ የሚሰጠው? እግዚአብሔር ለወደደው ነው እንጂ የሚሰጠው። ጸጋ የሚሰጠው ላለው ሰው ነው ወይስ ለጎደለው ሰው ነው ያልኩት? ለፍጡር ይሰጣል ጸጋ። ብራዘር በዚህ ያ ፍጡር ኦኬ አንዴ በደንብ ተረጋጋ። የእግዚአብሔር ጸጋ ለሰው የሚሰጠው ያ ሰው የጎደለው ስለሆነ ነው ወይስ ያለው ሰው ስለሆነ ነው ጸጋው የተሰጠው? ምን ማለት ነው? አያውቀውም ምን ማለት እንደሆነ። አይ እንትና ኮንፊውዚንግ ነው። ኮንፊውዚንግ ማለት ለምን መሰለህ? እግዚአብሔር ለወደደው ጸጋ ምን ኮንፊውዚንግ ሆነብህ ብራዘር? ለወደደው ጸጋ ይሰጣል። ለወደደው ሰው ጸጋ ይሰጣልና ጸጋ ማለት ምን ማለት ነው? ስጦታ ማለት ነው። ስጦታ ለፍጡር የሚሰጥ እግዚአብሔር ለወደደው የሚያደርግለት የሚሰጠው ጸጋ ማለት ነው። ለምሳሌ አንዳንዶቹን ማስታረቅ ይሰጣቸዋል፣ አንዳንዶቹ ትንቢት መናገር ይሰጣቸዋል፣ አንዳንዶቹን ንጽህና ይሰጣቸዋል፣ አንዳንዶቹን ብሎ ይገልጽ ለጸጋ። ስለዚህ ስጦታ ነው የሚነሳ ይሰጥ። ስለዚህ ያ ሰው ስላለው ነው የተሰጠው አይደለም፣ ስላለው ሳይሆን እግዚአብሔር ሰጠው። ስለዚህ ማርያም የላትም ነበር ጎሏት ነበረ ማለት ነው ጌታ ሲሰጣት። እንግዲህ ጸጋን የተመላሽ የተባለችው እሷ ሰጠች ሳይሆን የተሞላች ነች። መጀመሪያው ነው ገብቷል አለ። ሞዩ ማን ነው? እግዚአብሔር ፈጣሪ የላትም ነበር ማለት ነው። እንደ ፍጡር ስታሰብ የላትም፣ ግን ጸጋ ተሰጥቷታል። ሙሉ ተደርጋለች። የጸጋ ሙሉ። ሰጪው ማን ነው? ቆይ አንዴ፣ ሰጪው ማን ነው? እግዚአብሔር። ጥሩ። በአንተ ኮንቴክስት ደረጃ ማርያም ሁሉ ነገር ሞልቷታል ብለን እናስብ። ምን አላት? ለምሳሌ በቃ ጸጋ የተመላሽ ሲላት እንግዲህ በእኛ አስተምሮ ነው የምነግርህ። ባልኩ ነው ለምሳሌ ብሩኬ ምን አላት? ንጽህናዋን ነው የተመረጠችበትን፣ የሔዋን ምትክ ሆና የተመረጠችበትን ንጽህናዋን ብዙ ነገር ይገልጻሉ ሲያስተምሩንና ጸጋን የተመላሽ ሲባል ጸጋን ተመልታለች እንደዚህ ተብሎ አልተዘረዘረም። ለምሳሌ ንጽህናዋ በስጋ ምንድን ነው ያላት? ቅዱስ ለምንድን ነው እሱ የተጠየቀውን ጥያቄ ማትመልሰው? አላትም ሁሉ ነገር አላት ማለት ነው ማርያም። ምንም የጎደላት ነገር የለም። ለምሳሌ እናትነት ጸጋ፣ አምላክን የመውለድ ጸጋ ተሰጥቷታል
አይደለ? ሌላ የወለደ የለም። እሺ ጥሩ። ይሄ ሶ አንድ ጸጋ ነው። ምንም ጥያቄ የለውም። ቆይ ከዛ ሌላ ውጪ ደግሞ ቆይ ቅዱስ ተደማምጠህ ማውራት ከቻልክ ስሜታዊ ሳትሆን ማለት ነው። እሺ ለምሳሌ ማርያም ሁሉ ነገር አላት ብለህ ታምናለህ? የተመላች ተብላለች። እንግዲህ ሁሉ ነገር አላት ብለህ ታምናለህ ወይ? ጸጋ፣ ሁሉም ጸጋ አዎ እንግዲህ የተመላሽ ብሏታል መልአኩ ገብርኤል ብዬ አምናለሁ። ብለህ ታምናለህ። እሰይ ዋናው ማመን ነው። ለምሳሌ በመልአኩ ማርያም የማወቅ ጸጋ አላት። እንግዲህ ምን ይል ነበር መሰለህ መጽሐፉን ስታነብ ደግሞ ይህም በልቧ እያሰበች ትጠብቅ ነበር ይላል። እያንዳንዱ ገያየች ይህንን በልቧ እያሰበች ትጠብቅ ማስረጃ ነበር። አልጠየቅኩም። የማወቅ ጸጋ አላት ወይ ያልኩ። ትጠብቃለች አትጠብቅም አልጠየቅኩም። ማርያም ለምሳሌ የማወቅ ጸጋ አላት ወይ? አዎ ይሄ ለምሳሌ አልኩ። ቅዱስ ችግር የለም። አሁን ቅዱስ ያለበትን ነገር ማርያም ታውቃለች፣ ትረዳለች። በስጋዋ እያለች ያለውን ባህሪ እዛ መጽሐፍ ቅዱስ ላይ ይገልጻል። ኦኬ በስጋዋ እያለች ታውቅ ነበረ። አሁን ግን አታውቅም። አሁንማ ምን እግዚአብሔር እኮ የሙታን አምላክ አለ፣ የሕያዋን አምላክ ነው። በህይወት እያለችም በስጋም እያለች አሁንም ታውቃለች ነው እንግዲህ በእግዚአብሔር ጸጋ እርግጠኛ ነኝ። እሺ ሰምታችኋል። እርግጠኛ ነኝ ብሏል። እሺ እዛው ሉቃስ ምዕራፍ 2 ላይ የሚናገር አንድ ሐሳብ ላሳይ። እሺ ጌታችን ኢየሱስ ክርስቶስ ጠፍቶባት 3 ቀን ሙሉ ስትፈልገው ነበር። ያኔ ጸጋ ጎሏት ነበረ። ምን ሆነች ታዲያ? እዛ ጊዜ ልጅ ሲጠፋባት ምን ሆነች ታዲያ? ተጨነቀች። የት እንዳለ ሳታውቅ እሷም ዮሴፍም አባቱ ሁለቱም ተጨነቁ። እንዴት አላወቀችም ማለት? ሰው ነች። አንድ ሰው ደግሞ ጉለት ይኖርበታል። ጉለት ስልክ ለምሳሌ ይሄ ነገር እንትን ላይሆን ይችላል፣ የጥርቀው አካል ላይሆን ይችላል። ልጇን የመፈለግ ነገር እንደ እናትነቷን ሲገልጽ ነው። የእናትነቷን እንትን ሲገልጽ ነው። ገብቶሃል? እንደ ሰው አታውቅም። እንደ አምላክ ሲሆን ነው ሁሉን የምታውቀው። አምላክነት ሳይሆን እናትነቷን ሲገልጽ ምንድን ነው ስትፈልገውና ስትጨነቅ እንደ ሰው ስትፈልገው ስትጨነቅ እንደነበረና ሊሚቴሽን እንደ ሰው እንዳላት ለመግለጽ ነው። እዛ ጋር ፈለገችው አጣችው፣ ታገኘው ግን በአባቱ ቤት ነበር እሱ። ስለዚህ ማርያም ሁሉን አታውቅም ማለት ነው ማለት አሁን ይሄንን አለማወቅ ስለዚህ ማርያም የጎደላት ነገር አለ ማለት ነው። ሁሉን አታውቅም ማለት ነው። እንደ ሰው ነች እኮ እንደ ሰው ነች። እንደ ሰው ሁሉን አታውቅም ማለት ነው። አዎ አታውቅም። ስለዚህ ያንተን ነገር ታዲያ እንደ ሰው እንዴት ታውቃለች? አሁን ነው የምትለው? በፊት ጸጋ ጎሏት ነበር። በምድር እያለች በስጋ እያለች ጸጋ ጎሏት ነበር። አሁን ይሄንን ሰው ጠፋት፣ ልጇ ጠፍቶባት ማወቅ አለማወቅን ከጽድቅ ስራ ጋር ያገናኘዋል እንዴ? ከቅድስና ጋር ያገናኘዋል እንዴ? አይገናኝም። ስለዚህ ልጅን የሚያክል ነገር ተቸግራ ጠፍቶባት ያውም 3 ቀን ሙሉ ስትፈልገው የት እንዳለ አለማወቅ ምንም አይገናኝም። ሳይሆን ምልህ እንደ ሰው ሊሚቴሽን እንዳላት ደግሞ እዛ ጋር ያሳያል መጽሐፍ ቅዱሱ። እንደ ሰው ሊሚቴሽን እንዳለ ያሳያል አይደለ? አሁን ያልኩ ጸጋ ምንድን ነው? ያልኩ ጸጋ ምንድን ነው? እንደ ሰው ሊሚቴሽን አላት። እንደ ሰው ነች። እሺ እንደ ሰው ሊሚቴሽን አላት አለ። እሺ ጥሩ። ይሄውን ደግሞ እድል ልስጥህ። በስጋ ወራት እንደ ሰው ሊሚቴሽን እንዳላት ካሳየው፣ አሁን ደግሞ ከሞተች በኋላ ማርያም ሁሉን አዋቂ እንደሆነች ያንተንም ችግር ይሁን በምድር ላይ ያሉ የኦርቶዶክስ አማኞች ወደሷ የሚያደርጉትን ጸሎትና ልመና እንደምትሰማ ማስረጃ አስተይ በላፍተ ነው። ማስረጃም ሰጥካውን ለምሳሌ በገነት ውስጥና በሲኦል ውስጥ ሆነው እንትን እንዳለ አስረዳለሁ። የክርስቶስ የሙታን አምላክ አይደለሁም እኔ የሕያዋን አምላክ ነኝ ብሏል። ስለዚህ ምን ይላል? ለምሳሌ ቅዱሴ አሁን ስለ ሰው አይደለም ማርያም እያወራን ያለ ነው። ጸጋም ሁሉ ሞልቷታል ስላልካት ስለ ማርያም ነው። ስለሌላ ሰው አይደለም የጠየቅኩ። ስለ ማርያም ማስረጃ አስጠኝ ወዳጄ። ስለሌላ ሰው አትንገረኝ።
ስለዚህ ለምሳሌ አሁን ስለሌላ ሰው ነው ስለ ፍጡር እዛ ውስጥ የሚናገር ከሆነ እመቤታችንም እንደምትናገር ማወቅ አለብን እኮ። ስለ ማርያም ነው የጠየቅኩ ወንድም አለም፣ ስለ ማርያም ነው የጠየቅኩ። የለኝም ስትለኝ ስለ ማርያም ደግሞ ስለሌላ ሀሳብ እናወራለን። ስለ ፍጡር ነው ምን የምነግርህ። ፍጡር እዛ ውስጥ እንዳለ እንደማይሞት ከነገርኩ ለምን እሷን አታምንም? ማርያምም እኮ አሁን ሞታለች እኮ ያለ የለም። ምን ማለት ነው? ከሞተሽ በኋላ በደም ስማይ ከሞተሽ በኋላ ማርያም ከሞተሽ በኋላ የሚቀጥል ህይወት አላት። ኦኬ፣ በዚሁ የሚያከትምላት ህይወት አይደለም ያላት። ከሞት በኋላ ህይወት እንዳለ የምናምን ክርስቲያኖች ነው። ጥያቄያችን ማርያም ከሞተሽ በኋላ አምላኳ ጋር ከሄደሽ በኋላ ጸጋ ሞልቶባት አንተ የምታደርገውን የአንተን ችግርና አንተ ያለህበትን ሁኔታ እየተረዳች አንተን እንደምታግዝህና እንደምትረዳ አሳየን። ምክንያቱም በምድር ሆና ያንን ማድረግ አልቻለችም። ውስናት እንኳን ለሰው ልደርስ ቀርቶ ለራሷ መድረስ አልቻለችም። ኦኬ፣ ውስንነት አላት አልከን፣ ተስማማን። አሁን ከሞት ቆይ አንዴ፣ ከሞት በኋላ ባለ ህይወቷ ላይ ማርያም ለሰው ልጆች ችግር እንደምትደርስ እንደምትረዳ የሚያሳይ ማስረጃ አስተኝ። ለምሳሌ አብርሃምና ነዌ ነው ሙሴና ነዌ ሲኦልና ገነት ውስጥ ሆነው ይናገሩ ነበረ። እባክህን አብርሃም ወይ አንዴ ልሂድና ላስተምራቸውና እንደዚህ ሆኖ ምናምን ብሎ ኮሚኒኬሽን እንዳለ ይነግራል አለ። በሲኦል ውስጥ በገነት ውስጥ አብርሃም ሆኖ ሲኦል ውስጥ ነዌ ሆኖ ሲናገሩ ያሳያል። ስለዚህ ይሄ ኮሚኒኬሽን ካለ መደማመጡ ካለ ከኛ ጋር እንዴት አይደማመጡም ብለህ አንተ ታስባለህ? መጽሐፍ ቅዱስ እንደ ቦታውን ባልጠቅስልህ እንዴት ይሄ እንደዚህ በታምናለህ? ኦኬ፣ አንተ ሲኦል ሆነ ነው አሁን እያወራ ያለኸው የኖርክ ያለው አይደል? እንኳን ምድርና ገነት ይቅርና ሲኦልና ገነት ሆነው ይናገራሉ አብርሃምና ነዌ። ሲኦልና ገነት ሆነው የጠየቁት ጥያቄ አንተ ለምታደርገው ነገር ማርያም ያንን ጸሎትና ያንተን ነገር አውቃ የምትረዳበት ሀሳብ ካለ እየጠበቅኩ ነው ያለው እኮ። ፍጡር እንደዚህ እንደሚያካሳየው እሷም የፍጡር አካለችና አንዷ ነችና አላሳየኸኝም ብራዘር፣ አላሳየኸኝም። የጠየቅኩት ጥያቄ ምንድነው? ስሜታያቸውን ብራዘር፣ የጠየቅኩት ጥያቄ ምንድነው? ማርያም አሁን ባለህበት ሁኔታ የሰውን ሁሉ ችግር እንደምትረዳ ጸጋ እንዳላት ማርያምን በተመለከተ ጥቅስ ስጠኝ። ከዛ በኋላ ሌላ ሀሳብ ላይ ደግሞ ሄደን እናወራለን። አሁን ማርያምን በተመለከተ ቤተክርስቲያን በዚህ ሰዓት ላይ ተስፋ እንድታረጓት ወደ እሷ እንድጸልዩ ታሳስባችኋለች። ለዚህ ልምምዳችሁ የሚሆን ከማርያም ጋር የተያዘ ጥቅስ ካለ ስጠን፣ ከሌለ የለኝም ትለኝና ወደ ሌሎች ቅዱሳን ደግሞ እንሄዳለን። ምክንያቱም ጸጋን ሁሉ ሞላት ያልካት ማርያም እንዳልሆነች ላሳይ ስለፈለኩ ነው። አንተ በምትላት ሌብል ለምሳሌ አሁን በእንትን ላሳሳይክ እንደው ያንተን ጥያቄ በጥያቄ ሲመለስልህ ለምሳሌ በክርስቶስ ስለ ማርያም አለ ወይ ወንድም አለ? ስለ ማርያም አለ? ስለ ፍጡር አለ? ስለ ማርያም አለ ወይ? መጽሐፍ ቅዱስ ላይ ማርያም ላይ አይገልጽም። ስለ ፍጡር ካለ ግን ስለ እሷም ይኖራል። ያው ፍጡር ካለችና የእሷም ስራ ያው ነው የሚሆነው። ስለ ማርያም የለም። እሱን ጨርሰን እንድናልፍ እኮ ነው። ምክንያቱም ቅድም የተደበክበትን ሀሳብ ላሳይ። ኦኬ፣ እሷ ቆይ አንዴ እንደ ማርያም ጸጋ የሞላባት የለም ብለህ እሱን ሀሳብ አንስተህ ለማርያም ሁሉን አዋቂነት የሚናገረውን ሀሳብ ለማያያዝ ስትሞክር ነው። እሱ እንደማይሰራ ላሳይ ስለፈለኩ ነው። በአዲስ ኪዳን ላይ ከሞት በኋላ ባለ ህይወቷ ለማርያም ሁሉን አዋቂነት ወይ ደግሞ ያንተን ጸሎትና ልመና ሌሎች ያለህበትን ነገር የምትረዳበት ኤቪደንስ የሚሆን ጥቅስ የለም ማለት ነው ስለ ማርያም። ስለ ፍጡር እኮ ፍጡር ካረገ እሷ ፍጡር አለችም ወይ አልኩህ እኮ። አንተ እኮ እኔ ዳይሬክት ስለ ማርያም አለ ወይ ብሩክ ቅዱሴ፣ ከዛ እንመጣለን ደግሞ ሌላውን ሀሳብ አልኩህ እኮ። መጽሐፍ ቅዱስ ላይ እመቤታችን ብሎ የለም፣ ግን ስለ ፍጡር አለ አልኩህ። የለም በቃ የለም፣ እመቤት ብሎ የለም። ጥሩ፣ ስለ ፍጡር ሁሉን አዋቂ ቆይ አንዴ፣ ከሞት በኋላ ሁሉን አዋቂነትና ሊረዳና ሊያግዝ እንደሚችል የተጠቀሰለት ወደሱ እንድትጸልይ የተደረገልህ ወይ ደግሞ ጩህ የተባለለት ቅዱስ ካለ ደግሞ ማስረጃ ያስተኛል። ለምሳሌ በቦታውን እኔ በጣም ይቅርታ አድርግልኝ። በዚህ አብርሃምና ነዌ ኮሚኒኬት ያደርጉ ነበረ በሲኦልና ገነት ውስጥ ነው የሚያደርጉት። ስለምንድን ነው? ነዌ ስለ ምድር ስላሉ ሰዎች ተጨንቆ እባክህ ሄጄ አስተምር ዘንድ ሉቃስ 16 እሺ፣ ሉቃስ 16 እሺ፣ ኮሚኒኬሽን እንዳለ ያሳያል። ስለዚህ ገነት ውስጥ ያሉ ሰዎችም ኮሚኒኬት ያደርጋሉ፣ ይደማመጣሉ። ሲኦል ውስጥ ያሉ እንደዛ አይነት እንደሱ አናልፍማ። ምን ረዳው? ምን ረዳው? ኮሚኒኬት ያደርጋሉ ነው። ኮሚኒኬት ያደርጋሉ። ምን ረዳው ወዳጄ? ምን ረዳው ነው ጥያቄ። እባክህ ሊድና ትንሽ እንትን ላድርግ ሲለው እነሱ ራሳቸው እንትን አላቸው አለው አይደለ? አስተማሪዎች አላቸው አለው።
ምን ረዳው ነው ይሄ ጥያቄ። ምን ረዳው? ማን ነው ረጂው? ምን ረዳው ማለት ግልጽ አድርገልኝ እስኪ። ልክ ማርያም ሰውን ትረዳለች እንደምትል ያ ኃጢአተኛና በደለኛ ሰው እንግዲህ አብርሃምን ሲጠይቀው አብርሃም ምን አገዘው? ምን ረዳው? እሱን ነው ስለመርዳት ስለማገዝ ነው እያወራን ያለነው። እኔ ያልኩህ ደግሞ ለብረ ኮሚኒኬሽን እንዳለ ነው። የሙት አምላክ እንዳለውና ኮሚኒኬት እንደሚያደርጉ ስለኛ እንደሚያስቡ ነው የሚናገረው። አይዞህ ወዳጄ፣ ጥያቄው ከቅድም ጀምሮ ኮሚኒኬሽን አለ ወይስ የለም አይደለም፣ እንዳትረሳው። በሰማይ ከሞት በኋላ ከሞት በኋላ አንዴ ወዳጄ፣ አይዞህ ወዳጄ፣ ከሞት በኋላ ባላቸው ግንኙነት ሰው ልትረዳና ልታግዝ እንደምትችል ስትናገር ነበረ። ለሱ የሚሆን ማስረጃ በምድር ላይ እንደማትችል አየን። ከሞት በኋላ ያለ ሰው ስለ ይሄው አብርሃም አለ አልከኝ። አብርሃም ከሞት በኋላ ላለ ሰው የረዳበትን ቦታ ማስረጃ ስጠኝ። ምን ረዳ? ሄጂ ላርግ አለው አይደለ? ነዌ አብርሃምን እባክህን ሄጂ ላስተምር ምናምን ነገር ሲለው ምን አለው? እዛው ሰባኪ ያላቸው እነሱ የሚያስተምሯቸው አላቸው አለው አይደለ? እኔ ምን ረዳው ነው ጥያቄ። ምን ረዳው ጥያቄ። እሱ ምን ልፈልግ መሰለህ ዳንዬ፣ እዚህ ጋር ስለኛ ያስባሉ ይጨነቃሉ ነው አይደለ? ዛይሉት ምን ረዳው ነው ጥያቄ። እሱ ነው። ምን ረዳው? ምን አገዘው? ለኃጢአተኛው ለበደለኛው የደረሰለት ነገር ምን አለ? እኔ ምን አደረገው? እኔ ልነግርህ የፈለግኩት አንተ ከሞቱ በኋላ አይሰሙም የሚል ግንዛቤ አለህ አንተ። ጥሩ፣ የአንተን ፍላጎት እኮ ኦኬ ያዝ ነው። የኔ ጥያቄ ግን ምንድነው እሱ ወደ አንተ ግንዛቤ ደግሞ እንመጣለን። ለኃጢአተኛና ለበደለኛ ከሞት በኋላ ላለ ህይወት አብርሃም ልክ እንደ ማርያም ትረዳኛለች እንደምትለው ዛሬ ማርያም እንደምትረዳ እንደምታስብ ሁሉ አብርሃም ለዚህ ኃጢአተኛና በደለኛ ምን ረዳው? that's my question። የረዳው ነገር አለ? ስለሱ ሳይሆን ስለኛ ነው ያወሩት። ስለኛ ስለ ምድር ላይ ሳይሆን ስለሱ ዘመዶች ስለሱ ዘመዶች አውርተዋል። that's my question brother። ምን ይረዳዋል? እሱ የጠየቀው እኮ ስለኛ ነው አይደለ እንዴ? ስለ ምድራዊ ነው የጠየቀው አይደለ? ዳንዬ እየዘለልክ ነው ያነበብከው ማለት አይደለም። ውሃ ስጠኛ፣ ውሃ ነው ምናምን ስጠኛ አለው አይደለ? ስለ ራሱም ጠይቋል። አየህ አትካድ። ስለ ራሱም ጠይቋል። አዎ። ስለዚህ ምን ረዳው? የኔ ጥያቄ እሱ ነው። ምን አገዘው እኮ በዳነባይሻ አንበበን ቆይቷል። ይሄ ካነበብኩት ቆይቻለሁ ትንሽና የመዘንጋት ነገር እንደ ሰው ዘነጋለውና ለዛ ነው ዳንዬ መሀል ላይ ትንሽ ዘለል የምልብህ። ዋናው ምን ልነግርህ ፈልገህ ኮሚኒኬሽን እንዳለና ስለኛ ችግር የለም። እኔ አልጠየቅ ኮሚኒኬሽኑን ማስጥልሃለሁ፣ ችግር የለም። አሁን ጥያቄው ግን ፎከስ አለ። ድሃውም ሞተ፣ መልአኩም ወደ አብርሃም እቅፍ ወሰዱት፣ ባለጠጋው ደግሞ ሞተ ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። ኦኬ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቶቹን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። ጠየቀው፣ ስደድልኝ አለው። ከሲኦል መውጣት ፈልገዋል፣ መሻገር ፈልገዋል፣ ግን ስደድልኝ ብሎ ምን አደረገው? አብርሃምን ለመነው። በደንብ በማስተዋል ስለ አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካሙን እንደተቀበልክ አስብ፣ አልዓዛርም እንዲሁ። አሁን ግን በዚህ እሱ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፍ የሚፈልጉ እንዳይችሉ ከወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። there is a boundary brother። አብርሃም ልርዳ ብሎ መርዳት አይችልም፣ መሻገር አይችልም፣ ሰዎችን ማሻገር አይችልም። ኦኬ። እሱም እንኪያስ አባት ሆይ ለራሱ ጠየቀው፣ ምንም መልስ የለም፣ መፍትሄም የለውም። እንኪያውስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ። ወዴት አለው? በእኛና በአንተ መካከል ገደል ካለ ወደ ምድር እሺ ላከው አለው። ስለሱም ጥያቄ በደምብ ነው። ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና። ኦኬ። እነርሱም ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለው። አብርሃም ግን ሙሴና ነቢያት አሉላቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለው። የሙሴን መልስ ስማ፣ የአብርሃም መልስ ስማ። ሙሴና ነቢያትን የማይሰሙ ከሆነ ከሙታን አንድ እንኳን ቢነሳ አያምኑም አለው ነው። ለዚህ ኃጢአተኛና ለበደለኛ ሰው አብርሃም ተጠይቆ
የአብርሃም ፖዚቲቭ የሆነ መልስ አንድ መልስ አሳየን፣ የረዳውን ያገዘበትን ቦታ። ቆይ እኛ አሁን የምናምነው ምልህ ስለተለመነ ሁሉ ይሳካል ማለት አለን፣ ግን ይለምኑልናል ነው የምልህ እኮ። ስለለመነ ሁሉም ልመና ይሳካል ማለት አይደለም እኮ የምልህ። ግን እግዚአብሔርን የለመነበትን ቦታ አሳይ። ለምሳሌ ዘካርያስ 1:12 ግለጥ። ዘካርያስ 1:12 ላይ ጨርስ። እዚህ ላይ ጨርስ። እዚህ ጋማ ያሳየውክ ምንድነው? ስለኛ ያወራሉ፣ ኮሚኒኬሽን አለ። አንተ ቅድም እዚህ ላይ ወራል። እዚህ ጋር ምንድነው? ከሞቱ በኋላ እነሱ ስለኛ አይሰሙም አይነት ነገር ስታመጣ እንደሚያወሩ ስለኛ እንደሚወሩ ጨርስ። እዚህ ላይ ለጠየቁ ጥያቄ መልስ የለህም። ምን ጠየቀኝ? አሁን እኮ ነገርከኝ። ምን መልስ? ምን የጠየቁ ጥያቄ ላስታውስህ። ቆይ ስለምትረሳ ነው ላስታውስህ። ማርያም በደምብ ስማኝ። ማርያም ምን ስለሆነች? ጸጋ ስለሞላባት በምድር ላይ ትረዳኛለች አልክ። በምድር ላይ ሙሉ ጸጋ ነበራት አልክ። እንደማታውቅ አሳየን። ከዛስ በኋላ ሁሉን ማወቅ እንደማትችል ውስን እንደሆነች አየን። ቀጠልን። ከሞት በኋላስ ባላት ህይወት ማርያም ሙሉ ናት ወይ? ኦኬ፣ ውስንነት የለባትም ወይ አልኩ። አይ የለባትም የሚል አርጉመንት አመጣ። ይሄው ይሄን ጥቅስ ጠቀስክ። በዚህ ክፍል ላይ አብርሃም ሙሉ ነበር ወይ? ለኃጢአተኛ በደለኛ መርዳት ማገዝ የሚችል ሰው ነበር ወይ ካልን አይችልም። አንድም እርዳታ ለዚህ ኃጢአተኛና ለዚህ በደለኛ ሰው ሲረዳውም ሲያግዘውም አናይም። ማረኝ ያለው ምህረትን አልሰጠውም፣ ከሲኦል አላወጣውም፣ ውሃ አላከለትም፣ በምድር ላይ ላሉ ወንድሞቶች አልደረሰለትም። ስለዚህ ለኃጢአተኛ በደለኛ አብርሃም አባቴ ብሎ የታመነበት ተስፋ አልሆነውም ማለት ነው። አለቀ፣ ዘጋ። ግን ተናግረዋል፣ ግን ተወያይተዋል። ግን እሺ፣ አሁን ደግሞ እሱን ላስጥልህ። ችግር የለም፣ እሱን ላስጥልህ፣ ችግር የለም። እሺ፣ አብርሃም ችግር የለም። አሁን እየጣልክ እንድትሄድ ነው። ቅድም እንዳትደባልቀዋል። አብርሃምና በሲኦል ያለው ባለጠጋ ተያይተዋል አልተያዩም? ተናግረዋል። ተያይተዋል ወይስ አልተያዩም ነው ያልኩት። በቅፍ ውስጥ እንትና ያዕቆብ እንደያዘ ምናምን የሚል ነገር አለ። አይተታላ። ተያይተዋል ወይስ አልተያዩም? ማናማ ነዌና አብርሃም? አብርሃምና ባለጸጋው ባለሀብት ኃጢአተኛው ባለሀብት ተያይተዋል ወይስ አልተያዩም? ምን ያደርጋል? መታየት አለመታየት ምን ያደርጋል? አሁን እዚህ ጋር ምን ያደርጋል? ተያይተዋል ወይስ አልተያዩም ነው ጥያቄው። ምን ፋይዳ አለው ነው? እሱም በኋላ ትጠይቀኛለህ። ተያይተዋል ወይስ አልተያዩም? እኔ አላስተዋልኩም። እዚህ ጋር ምንድነው የሚለው? በእንትን በቅፍ ውስጥ ያሉትን ሰዎች በአብርሃም እቅፍ ያሉ ሰዎችን ገለጸ። ከዛ በኋላ አላስተዋልኩም ነው ለአንብብልህ እንድታስተውለው። እስኪ አንብበው። እሺ፣ አላስተዋለም። አሁን ያስተውል። ጥያቄ እኮ ለእንትን የማይመች ነው። ለምን ለድህነት ምን ፋይዳ አለው ከሚል አንጻር እኮ ነው የምትለው ነገር። አይዞ ብራዘር፣ አሁን አስተውል። ይኸው ችግር የለም። አሁን አስተውል። ይኸው በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ ይላል። ተያይተዋል አልተያዩ? አይቷል። አሁን በራለ አየ ይላል። እሺ ታዲያ አየ ታዲያ ተያይተው ነው እያወሩ ያሉት ማለት ነው። ስለዚህ ይላል አይደል? እና እሺ ጥሩ። አሁን አንተ ማርያምን የት ነው መታያት እንዴ? እሱን ልታመጣ ነው እንደ ፈለከው? እየጠበኩ ነው ያለሁት። ዳኒ ምንድን ነው የምታወራው? እየጠበኩ ነው ያለሁት ብራዘር። እኔ ነኝ መሳቅ ያለብኝ። ሳቄን ዋጥ አድርጌው ነው። አይገርመኝ ነው እንጂ ምን አይነት ጥያቄ የምትጠይቀኝ? የት ነው ማርያምን የምታያት? that's my question brother። በመንፈስ አያት አለ። በእግዚአብሔር መንፈስ ማስረጃን አፍተን አሁን አያለ ነው አያለ ማስረጃ አለ። እሱ አብርሃምን አየው። ማስረጃን አብራዝ ነው አብርሃምን አየው እኮ ማስረጃ አንታው በእግዚአብሔር መንፈስ እንዳየው ማስረጃ እስቲ እኮ በምንድን ነው ያየው ታዲያ? አሻግሮ አፍተነው ብራዘር። አሁን እኔን አትጠይቀኝ። አሁን አንተ ነህ እየመለስክ ያለው ማስረጃ። ለንግግር እኔ ማስረጃ ማቅረብ የለብኝም። አንተ በእግዚአብሔር መንፈስ እንዳየው ማስረጃ እስቲ። እኛ ኃጢአተኛው ነው ከሲኦል ሆኖ ነው በእግዚአብሔር መንፈስ እያየው ያለው። እንደዛ ነው እያልከኝ ያለው? አይ ጥያቄ እኮ ነው። ምን እንትን እንዳለ በጣም የምትገርም ጥያቄ ነው የምትጠይቀኝ። ሰውን ለማሰናከል እምነትህን ቆም ብለህ ማየት እንድትችል ነው።
የተሰናከለ ሰው ነህ ብራዘር። የተሰናከለ ሰው ለማሰናከል ዳኒ አልሞክርም። ወደ ተው። እውነቱ እንድትመለስ ነው ብራዘር። አየህ እውነቱ እኮ እዚህ ነው ያለው መጽሐፍ ዳኒ። ቅዱስ ውስጥ ቆይ ግድ የለም አንዴ ቅዱስ አንዴ አሁን ግድ የለም መጽሐፍ ቅዱስ ውስጥ አንድም ስፍራ ላይ ማለት ነው አንድም ስፍራ ላይ ወደ ማርያም የጸለየ እንድንጸልይም ወደ ማርያም ተስፋ እንድናደርግ የሚያስተምር የመጽሐፍ ቅዱስ ትምህርት የለም። አየህ ቅዱስ የትኛውም መጽሐፍ ቅዱሳዊ ማስረጃ ነው የምልህ። ቆይ አንዴ መልጃ አለ መልጃ። ይኸው እድል ልስጥህ እኮ ይኸው በቃ ካለ ስጠኝ። አንተ ማርያምን የምታገኝበት የምታዋራበት መጽሐፍ ቅዱሳዊ ኤቪደንስ ካለ ስጠኝ። ጠብቃለሁ። ዘካርያስ 1:12 አንብብ። ዘካርያስ 1:12 ላይ እሺ፣ ዘካርያስ 1:12 ላይ ምንድን ነው እሱ ታሪኩ? ንገረኝ። አንብበው እሱ። እሺ ንገረኝ። ከመላእክት ጋር የጸለየ ወደ መልአክ የጸለየ ምናምን ሰው አለ? ከመላእክት ጋር ያወራል? ወደ መልአክ የጸለየ ሰው አለ? ጀርባ ገብቼ ላንብብ። ሳታነበው ነው እንዲህ የምትገልጠው ወዳጄ። አዎ እሺ ሂድ፣ ችግር የለም። እድል እሰጥሃለሁ። ሂድና ይኸው እዛ ክፍል ላይ ወደ መልአክ የጸለየ ሰው ካለ አሳይ፣ ግለጠው። ችግር የለም። ትልቁ የቤተ ክርስቲያኒቷ አገልጋዮች ችግር ይሄ ነው። ባይዘው ጥቅስ ነው የሚሰጧቸው። ቁጭ ብለውም ያ ጥቅስ ስለምን እንደሚያወራ ምዕመኑም አያነብም። ኦኬ፣ የተጠቀሰለት ጥቅስ ሁሉ እውነት ነው የሚመስላቸው። ብራዘር አንድም የመጽሐፍ ቅዱስ ክፍል በብሉይ ኪዳንም ይሁን በአዲስ ኪዳን ወደ ፍጡር የጸለየ የተማጸነ በመጽሐፍ ቅዱስ ውስጥ የለም። ብራዘርስ መጽሐፍ ቅዱስ ውስጥ የለም። የሌለ ዶክትሪን ነው ቤተክርስቲያኒቷ ያለ። የሌለ ዶክትሪን ነው ያለው ቤተክርስቲያን። እና አትሊስት የሚሰጧችሁን ጥቅስ እባካችሁ እዩ፣ መርምሩ። የምሬን ነው የምለው። መርምሩ፣ አንብቡ፣ ቆም ብላችሁ። አሁን ይሄንን ክፍል እንግዲህ አስቡ። ለቅዱሳን ምልጃ ሉቃስ 16ን በአብርሃምና በኃጢአተኛው መካከል የተደረገውን ንግግር እንደ ማስረጃ አድርገው ይሰጧቸዋል። ኢማጂን ቅዱሳን በጣም በማስተዋል ይዩት። እዚህ ክፍል ላይ ኃጢአተኛው በደለኛው ያገኘው አንዳች ጥቅም የለውም። የሆነለት ነገር የለም። እሺ ያገኘው እንዴት ነው? ትንቢተ ዘካርያስ 1:12 ላይ የሚለው መሰለህ እግዚአብሔር መልአክ ወደ መልአክ የጸለየ ሰው አሳይ። ወደ መልአክ የጸለየ ሰው አሳይ። እግዚአብሔር መልአክ ለእግዚአብሔር ጋር ከእግዚአብሔር ጋር ያወራበትን እግዚአብሔር መልአክ ያወራበትን ነው የምነግርህ። ጥያቄን በማስተዋል ስማ። ደግመህ አንብበው ሄደ በምድር ሆኖ ወደ መልአኩ የጸለየ ሰው አሳይ። አንተ የምጠይቅ ጥያቄ አለ። እኔ እኮ የምልስልህ መልስ ነው መስማት ያለብህ። ጥያቄ ከኔ ነው፣ መልስ ከአንተ ነው ወዳጄ። ጥያቄ ከኔ ይሆናል፣ መልስ ከአንተ ነው የሚሆነው። ያንተን ጥያቄ እንድትመልስልኝ ነው ዳኒ። መልጃ እንዳለ ያሳይክ ነው። የኔ ጥያቄ እሱ አይደለም። የኔ ጥያቄ እሱ አይደለም። በደንብ ስማኝ። ይኸውልህ አየህ፣ አንተ ወደ ማርያም የምታረገውን ልመናና ጸሎት በሰማይ ላሉ አካሎች የምታደርገውን ጸሎትና ልመና የሚያስረዳ ማስረጃ አለው ስለ ዘካርያስ እንዳለ አልከኝ። ኦኬ ሂድና አንብብ አልኩ። እዛ ክፍል ላይ ከምድር ሆኖ ቆይ አንዴ ስሜት ያለው ከምድር ሆኖ አንተ ወደ ማርያም እንደምታደርገው ጸሎትና ልመና የሚያደርግ አካል አለው ካልከኝ የለም። ይሄው እድል ሰጣለሁ፣ ግለጠው ከፈለክ አንብበው። እዛ ክፍል ላይ ከምድር ሆኖ ወደ መልአክ የተማጸነ ጸሎት ያቀረበ አካል አለ? ይኸውልህ ዳኒ አንተ እኮ ለመዳን ምንም በቃ ልብ ድንድን ብሎ ቁጭ ብሏል። በቃ ለመዳን ዝግጁ አይደለህም። ልብን ክፈተው። እግዚአብሔር ምን ያህል መሰለህ እንትናን ማን ነው ፈርዖንን ልብ ማደነድነዋለሁ እሺ አይለታለ ሙሴ አንተ ነው ይግልጽ። ስለዚህ ልንገርህ ምልጃ እንዳለ ይሳይክ። ምልጃ ደግሞ ካለ ፍጥር በምልጃ እንዳለ ስለ መዳን አወራህ ልበል። ተሳስተህ ነው። አዎ ስለ መዳን አወራህ አለ ማና ልብን ተፈታ ያዳን ቸገ ዛሬ ብትሞት ሲኦል ትገባለህ ወይስ ገነት ነው የምትገባው? ማ አንተ ማለት መች ሞትኩኝና? ዛሬ ብትሞት ሲኦል ነው ወይስ ገነት ነው? ተው ለንስሐ ዕድሜ ያብቃኛል። ሞትም ለንስሐ ዕድሜ ያብቃኛል። ገና ንስሐ ዕድሜን ይፈልጋል ወዳጃችን። ገና ንስሐ ዕድሜን የሚፈልግ ሰው ቆይ አንዴ አትደረብራት። ገና ንስሐ ዕድሜን የሚፈልግ ሰው ከዳነ ሰው ጋር እኩል ሆኖ ያወራል። ብራዘር እኔ በክርስቶስ ቆይ አንዴ አትደረብ። አዎ እኔ የዘላለም ሕይወት አለኝ። እሺ አልሞትኩም እኮ ሳትሞት ይኸውልህ ብኖርም ብሞትም የሚለይ ነገር የለውም። መሞቴ የበለጠ ቆይ አንዴ አትደረብ። ከጠየቅ መስማት አለ ባየ ብሞት ለኔ ጥቅም
ብራዘር እሄዳለሁ ወደምወደው ጌታ። አየህ ቤት እንደሚያዘጋጅልኝ ነግሮኛል። አምላኬ ቤት እያዘጋጀልኝ ነው። አሁን ከዚህ ስጋ ብለይ በህይወት የሚለወጥ አዲስ ነገር የማገኘው ጌታዬን አየዋለሁ፣ አገኘዋለሁ። that's all። ከዛ ውጪ የኔ የዘላለም ህይወት ተስፋ በአራት ነጥብ የተዘጋለት ጉዳይ ነው። ልጁ ያለው ህይወት አለው ይላል። እኔ የእግዚአብሔር ልጅ ኢየሱስ ክርስቶስን ስለማመን በእኔ ህይወት የዘላለም ህይወት ተስፋ በአራት ነጥብ የተዘጋለት ነገር ነው። እኔ ዛሬ በሞት የዘላለም ህይወት አለኝ። ከማን የተነሳ? ታመንኩ። አንዴ ብራዘር አይዞህ። ከማን የተነሳ? ካመንኩት ጌታ የተነሳ፣ ስለኔ በመስቀል ላይ ዋጋ ከከፈለው የተነሳ። መጽሐፍ እንደሚናገረው በሶስተኛው ቀን የተነሳው ይሄ ኢየሱስ፣ እሱን አምኜ ሲኦል መግባት አልችልም። ቃሉ እንደሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት አለው ይላል። እኔ ኦፍ ኮርስ የዘላለም ህይወት አለኝ። ጸጋው በእምነት አድኗቸዋል ይላል። የዳንኩኝ ሰው ነኝ ብራዘር። የዳንኩኝ ሰው ነኝ። ቆይ አንዴ ብራዘር አንዴ ላሳየ ብዬ ነው። በቃ ይሄን ያክል ነው። አንተ ገና የንስሐ እድሜ ትፈልጋለህ። እኔ የንስሐ እድሜ ኦልሬዲ ጌታ ሰጥቶኝ በክርስቶስ ኢየሱስ አምኜ ንስሐ ገብቼ የዳንኩና የጸደቅኩ ሰው ነኝ። አንተ ገና እድሜ ትፈልጋለህ ብራዘር። አየህ ቀን ሳለ እንግዲያው ስለ መዳን አታውራ። አሁን ዛሬ መዳን ቀን አሁን ነው። ንስሐ ገብተህ በክርስቶስ ኢየሱስ እንድትድን ብራዘር ጥሪ አደርግልሃለሁ። ሶ ልዩነታችን ይሄ ነው። ወደ ዋናው ፖይንት ልመለስ። መዳን እንደሱ አይደለም ዳርዬ። አንዴ ብራዘር በቃ እንድታዩ ያክል ነው ወዳጅ። አሁን ርዕስ አንቀይርም። እኔ ደግሞ ልንገርህ አንተ አሁን መዳንን ነገር ወዳጅ ርዕስ አንቀይርም ብራዘር። ያልዳነ ሰው ለኛ ሊመክረኝ አይችልም ብራዘር። አንተ ሙስሊም አንተ እኮ አልዳንክም ብራዘር። ያልዳነ ሰው ለኔ ምስክርነት ያው ለምን መሰለህ? ምን ይላል መሰለህ? አንድ ሰው በጳውሎስ መልእክቱ ሲራ ምን ይላል? እንመለስ ወደ ርዕሱ። የለብኝ የሚል ሰው እሱ የተሳተመ እንመለስ ወይ አንተ አወራህ። እኔ ደግሞ ልንገርህ መዳን እንዳልዳንክ ልንገርህ። ያልዳነ ሰው ስለ መዳን ማውራት አይችልም ወዳጅ። አልዳንኩም አልኩኝ። ዛሬ በሞት የት እንደምሄድ አላውቅም ማልከን። ዛሬ ብትሞት የት እንደምትሄድ የማታውቅ ሰው ስለ መዳን ልታወራ ድፍረት የለም ብራዘር። የት እንደምትሄድ አታውቅም። የት እንደምሄድ የማያውቅ ሰው ስለ አቅጣጫ መናገር አይችልም ብራዘር። መጀመሪያ ኮምፓስን አስተካከል። ለኔ ደካማ ትማራለህ። ልንገርህ ኮምፓስን አስተካከል ወንድም አለም። ኮምፓስን አስተካከል። ግራ ገብቶሃል። የት እንደምትሄድ አታውቅም። ልውጣ አላወራክ እርግጠኛ ስትሆን ስለ መዳን እርግጠኛ ያልሆነ ሰው ስለ መዳን ለኔ ሊያወራልኝ አይችልም። አይደለም አንተ እርግጠኛ ባልሆንከው ጉዳይ ላይ እንዴት ስለኔ ታወራለህ? መጽሐፉ እንደዛ አይልም እኮ ነው የምልህ። መጽሐፉ ስለማይል ውሸት ነው። አንተ እርግጠኛ ባልሆንከው ነገር ላይ እንዴት ታወራለህ? ስለኔ ስላላሟላክ ነው። አንተ ፉከራ ነው ያዝከው እንጂ አላሟላክም እያልኩ ነው። ጥሩ ግን አንተ አታውቀውም። አንተ አልዳንክም። ያልዳንክበትን ህይወት ነው የምትነግረኝ። ይኸውልህ ክርስቶስ እንዳንተ እንደምትለው አይደለም የሚለው። አታውቀውም እያልኩ ነው። አንተ ዝም ብለህ ትላለህ እንጂ አታውቀውም ክርስቶስን እያልኩ ነው። ጥሩ እሱ ስለ መዳን ስናወራ ሌላ ቀን እኮ እናወራለን። አሁን ጉዳዩን ርዕሱን ለመቀየር አትሞክር። ስለ ማርያም እንጨርስ። ስለ ማርያም ነገርኩ እኮ። ስለ ማርያም እንጨርስ። በሰማይ ቤት ፍጡር ምልጃ አለ። ምልጃ ደግሞ ፍጡር የሚያደርግ ከሆነ ሁሉም ያደርጋሉ፣ እንቀበላለን። እሱን ግን እንደ ዶግማ እኔ እሱን አልጠየቅኩም። ኦኬ የጠየቅኩ ጥያቄ አሁንም ስለ ማርያም ማስረጃ ካለ እድል ልስጥ። የመጨረሻ ጥያቄ ማርያም ከሞት ተነሳለች ብለህ ታምናለህ? አረጋለች። መጽሐፍ ቅዱስ ውስጥ አለ ይህ ትምህርት? የሐዋርያት ትምህርት ነው ይሄ። በሐዋርያት ትምህርት እንትን ውስጥ ታገኘዋለህ። መጽሐፍ ቅዱስ ውስጥ አለ ወይ ነው ያልኩህ። መጽሐፍ ቅዱስ ብቻ ነው የምትለው አንተ? መጽሐፍ ቅዱስ የሐዋርያት ጽሑፍ አይደለም እንዴ? እንትና ለእምነት መነሻ የሆነን ዘንድ እቺን ጻፉልን እንጂ ገና ብዙ የሚቀር ነገር የክርስቶስ ስራ ብዙ የሚቀር ታምራት ገና አልተጻፉም ይላል። እኔ የጠየኩህ ስለ ማርያም ነው ወዳጄ። መጽሐፍ ቅዱስ ውስጥ አለ ወይስ የለም ነው ጥያቄው። ቅዱስ እኮ የተጻፈው ሊሚትር ነው ለእምነታችን ይብቃ ዘንድ ነው እንጂ ተሟልቶ አልተጻፈም። መጽሐፍ ቅዱስ ውስጥ አለ ወይስ የለም? መጽሐፍ ቅዱስ ብቻ ብለን አናምንም አልኩህ። እኛ ደግሞ እንደናንተ እኔ እኮ መጽሐፍ ቅዱስ ብቻ ታምናላችሁ አታምኑም አላልኩም። መጽሐፍ ቅዱስ ላይ አለ ወይስ የለም ነው ጥያቄው። ምንም ይለው ማርያም ከሙታን ተነስታ እንዳረገች ስጋዋ እንደፈለሰ የሚናገር የመጽሐፍ ቅዱስ ትምህርት አለ ወይስ የለም? በእግዚአብሔር ቃል ውስጥ ከመጽሐፍ ቅዱስ ውጭ በሌላው በመጽሐፍ አዋልድ መጽሐፍ በሚባሉት ውስጥ አለ። በእኛ ደግሞ አለው መጽሐፍ ቅዱስ ውስጥ አለ ወይስ የለም? ለሚሰማ ሰው ድገምና ንገራቸው።
በድፍረት እኛ ሶላ ምናምን እስኪሩት ሶላ ፊዳ እናምንም እኛ አልኩህ እኮ ብራዘር። እኔ ስለ ሶላ ፊዳ አልጠየኩም። መጽሐፍ ቅዱስ ላይ አለ ወይስ የለም ያለው። መጽሐፍ ቅዱስ ብቻ እናምንም ካልኩ ደግሞ ይሄ መርዳት አለብህ ዳንዬ። አልገባኝም። አለ ወይስ የለም ነው ጥያቄው። መጽሐፍ ቅዱስ ውስጥ ብቻ አይደለም ታሪክ ያለው። የመጽሐፍ ቅዱስ ታሪክ ሊሚትድ ነው ለእምነታችን ይሆን ዘንድ ነው እንጂ ሙሉ ጥያቄያችን ነው። ሌላ ቦታ ላይ አለ ወይስ የለም አይደለም። መጽሐፍ ቅዱስ ላይ አለ ወይስ የለም? በርታ ብራት። አለ አለ ወይስ የለም? አሳየን፣ ግለጠው። ችን እንድትል ነው ፈልገው። ለምሳሌ ክርስቶስ ያን ሲጠይቅ ነበር። ሴጣን መጥቶ ምን እስቲ አንተ የእግዚአብሔር ልጅ ከሆንክ ዳቦን ድንጋይ ዳቦ አድርግ ይል ነበር። ክርስቶስ ግን ስላለው ስለ ኢየሱስ አልጠየቅንም። አሁን አለ ብለሃል፣ ዋሽተሃል። ግለጥ። ይሄ እኮ የሴጣን ጥያቄ እኮ ነው። የሴጣን ጥያቄ ነው። ክርስቶስ ግለጠው ብራዘር። የምንም ይሁን ማስረጃ አምጣ፣ ግለጠው። አይ ዳኒ፣ ካለዛ የለም በል ደፍረህ። አንተ በቃ ወይ በጣም እግዚአብሔር ይርዳ፣ ብቻ ለመዳን እግዚአብሔር ይርዳ። ከፈት አድርግልብን። አዳም ጤላ ሰውም ቅዱሴ እየጠበቀ ነው ያለ ነው። ተወሱን አለ ወይስ የለም? አንተ እንዳንተ አይደለም እኮ ያልኩ ነው ዳኒ። እንድታየው ያክል ነው። ኢቭን ለቤተ ክርስቲያን ስትል ትዋሻለህ እንጂ መጽሐፍ ቅዱስ ውስጥ የሌለውን ሐሳብ ልብህ እያወቀ መጽሐፍ ቅዱስ ላይ አለ ብለህ ትዋሻለህ። አየህ፣ ይሄ ምንድን ነው የሚያሳየው መሰለህ? ወይ አንዴ ይሄ ምን መሰለህ? ሃይማኖተኝነትን ነው የሚያሳየው። አየህ፣ ለእግዚአብሔር ቃል አይደለም ታማኝ የሆንከው፣ ለቤተ እምነት ነው ታማኝ እየሆንክ ያለው። ልብህ ያውቀዋል። የሚሰማ ሰው እንደሱ ሳይሆን ዳንዬ፣ አንተ የምትሄድበት መንገድ አለ እያልከኝ ነው ያለው አይደል? አንተ የምትሄድበት መንገድ የሆነ የምትፈልጋት የሆነች አለ እያልከኝ ነው ወይ ያለው? ወዳጄ ጥያቄ አለች። ለእሷ ነው አሳስቼ ነው ስለማይመች ነው አለ ብራዘር፣ አለ አሳስቼ ነው አለ አሳስቼ ነው ወይ? ጥያቄ መሰናክል ነው። አሳስቼክ ነው ወይ ወዳጄ? አለ ጥያቄ መሰናክል ነው፣ የበዛበት ነው። ለመማር ሳይሆን እንድታየው ያክል ይኸው ነው። አየህ፣ የኦርቶዶክስ በማርያም ዙሪያ ላይ ያለው ትምህርት የእግዚአብሔር ቃል የማያውቀው ትምህርት ነው። ቤተክርስቲያኒት ውስጥ የሚሰጠው ነገረ ማርያም ትምህርት መጽሐፍ ቅዱስ ውስጥ ብትፈልጉት የማታገኙት፣ ቤተክርስቲያኒቷ ከኪሷ ጨምራ በራሷ ደርባ የያዘችው ትምህርት ነው።